በማማከር ዘርፍ ያለ ተቋም ነው። በዚህ ሂደት ከብዙ ተቋማት ጋር ተጠሪ ሆኖ አብሮ ሲሰራ ቆይቷል። ተቋሙ ምኑ ጋር መድረስ ይችላል የሚለውን ነገር በደንብ አይተው ማኔጅመንቱ ጋር ያለውን ሀሳብ ተረድተው በደንብ አድርገው ነው ሼፕ አድርገው ያስረከቡ። አይፒኤስ አገሪቱ ውስጥ አሉ ከተባሉ አንጋፋ ተቋማት ብዙ አመት በሰርቪስ የታወቁ ተቋም ስለሆነ ተወዳዳሪ ለመሆን እንድንችል ማስጠናት አለብን ብለን ወስነን ጥናቱ እንዲያጠናልን ከሌሎች ተወዳዳሪ ድርጅቶች የመረጥ ነው። ይህንን አይፒኤስ ወይም ኢንዱስትሪያል ፕሮጀክት ሰርቪስ ነው። በኢትዮጵያ በ1970ዎቹ እንደ ባህር ዳርና ድሬዳዋ ጨርቃ ጨርቅ፣ ሙገር ሲሚንቶ ያሉ ፋብሪካዎች ተቋቁመዋል። በወቅቱ በሀገሪቱ ለኢንዱስትሪ ተቋማት የማማከርና የስልጠና አገልግሎት የሚሰጥ የተደራጀ አካል አልነበረም። በዚህም ምክንያት የኢንዱስትሪ ፕሮጀክቶች አገልግሎት በ1975 ዓመተ ምህረት ተቋቋመ። ድርጅቱ ሲቋቋም በጠንካራ የሰው ኃይል የተደራጀ ይሆን ዘንድ በዩኒዶና በዓለም አቀፍ ተቋማት ባለሙያዎች ሰልጥነው ወደ ስራ ተገብቷል። በአሁኑ ወቅት ተጠሪነቱ ለኢንዱስትሪ ፓርኮች ልማት ኮርፖሬሽን የሆነው የኢንዱስትሪ ፕሮጀክቶች አገልግሎት በተለያዩ አደረጃጀቶች ስር ነበር። በወቅቱ በሀገራችን የመሰረተ ልማት ማማከር አገልግሎት፣ የአግሪካልቸር ወይም እርሻን በሚመለከት የማማከር አገልግሎት እና ኢንዱስትሪን የሚመለከት የማማከር አገልግሎት ሶስት ተቋቁመው በዲቨሎፕመንት ወይም ደግሞ ዲቨሎፕመንት ፕሮጀክት ስተዲ ኦቶሪቲ የሚባል በአንድ ባለስልጣን ስር የሚመሩ ሆነው እንዲደራጁ ተደርጎ የተቋቋመ ነው። የመንግስት የልማት ድርጅቶችን ፕራይቬታይዝ ለማድረግ በነበረው ሂደት እነዚያ ሁለቱ የመሰረተ ልማትና የአግሪካልቸር ኮንሰልቲንግ ፈርም እንዲከስሙ ተደርጎ የፕራይቬታይዜሽን ስራውን እንዲያማክር ሌሎች ተጨማሪ ፕሮጀክቶችን ሁሉ እንዲሰራ የኢንዱስትሪ ፕሮጀክቶች አገልግሎት እንዲቀጥል ተደረገ። ስለዚህ ሶስት ሆኖ ተፈጥሮ ብቻውን አሁን በኮንሰልቲንግ በማማከር ዘርፍ ያለ ተቋም ነው። በዚህ ሂደት ከብዙ ተቋማት ጋር ተጠሪ ሆኖ አብሮ ሲሰራ ቆይቷል። በፕራይቬታይዜሽን ወይም ደግሞ የኢህአዴግ መንግስት እንደመጣ የተቋቋመ የፕራይቬታይዜሽን ሴክተር በሱ ተጠሪ ሆኖ ነበር። ቀጥሎ በኢትዮጵያ ኢንቨስትመንት ኮሚሽን ስር ተጠሪ ሆኗል። አሁን ደግሞ ከኢንዱስትሪ ፓርኮች ልማት ኮርፖሬሽን ስር ሆኖ የተለያዩ የማማከር ዘርፎችን በመስራት ላይ ይገኛል። ከተመሰረተ ጀምሮ ተቋማትን ለማቋቋም የሚያስችል የስትራቴጂክ ሰነዶችን ማዘጋጀት፣ የቅድመ አዋጭነት ጥናትና ጠቅላላ ተቋማዊ አወቃቀርና ሂደቶችን የተመለከተ ጥናት ለተቋማት ማጥናት፣ ስልጠናና የማማከር አገልግሎት መስጠት ላይ ትኩረት አድርጎ ሲሰራ ቆይቷል። ቋቋም ዋናው መነሻ የመንግስት ፕሮጀክቶችን የማማከር ስራዎች፣ የተለያዩ ጥናቶችን ማጥናት፣ ፕሮጀክቶችን ኢቫሉዌት ማድረግ፣ ፕሮጀክቶችን ገና ወደ ተግባር ወደ ስራ ሲገቡ እነሱን የመከታተል ኃላፊነት ነበር የተሰጠው። በጊዜ ሂደት ግን ራሱን የቀየረ ወደ ቢዝነሱ ሌሎች የግል ቢዝነሶች ውስጥ ሁሉ እንዲገባ ያስቻለ የተለያዩ ስራዎች ሰርቷል። በኢትዮጵያ ውስጥ ያልነካቸው የመንግስት የእሱ አሻራ የሌለበት የመንግስት የልማት ድርጅት የለም። በሀገሪቱ ካሉ ትልልቅ ኢንዱስትሪዎች ሁሉም ከፍተኛ የትምህርት ተቋማትና የመንግስት ልማት ድርጅቶች መቋቋምና የሪፎርም ስራዎች ጀርባ የኢንዱስትሪ ፕሮጀክቶች አገልግሎት የአንበሳውን ድርሻ ይዛል። የግል ድርጅቶችም የተቋሙን ውጤታማነት በማየት ከኢንዱስትሪ ፕሮጀክቶች አገልግሎት ጋር በጋራ ይሰራሉ። አየር መንገድ ውስጥ የተለያዩ የተጠኑ ጥናቶችን ካርጎውንም ጭምር እዛ ውስጥ ማየት መረዳት ይቻላል። በአሁን ሰዓት ያሉ የመንግስት የልማት ድርጅቶችን አጠቃላይ የአዋጭነት ጥናት፣ የመዋቅር ስትራቴጂክ ሰነዶችን፣ መዋቅር እና የደሞዝ ጥናቶችንም ጭምር እያጠና
በተግባር ላይ እንዲውሉ ያደረገ አሁን ባሉበት ደረጃ ላይ እንዲደርሱ የራሱ ድርሻ አለው። በተለይ ከቅርብ ጊዜ ወዲህ ያለውን ብነግርሽ የስኳር ፋብሪካዎቻችን ወይም የስኳር ኢንዱስትሪዎቻችን ጋር የተፈጠረውን ችግር እነሱን ወደ ትክክለኛው የማምረት ተግባር እንዲገቡ የሚያስችሉ የሪሃቢሊቴሽን ጥናቶች አጥንቷል። 5 ስኳር ፋብሪካዎችን የሪሃቢሊቴሽን ጥናት አጥንቶ ባለፉት ዓመታት አስረክቧል። እሱም መሰረት አድርገው ግን ወደ ተለያዩ ስራዎች ውስጥ ገብተው ውጤታማ በመሆን ላይ ይገኛሉ። በተቋማችን የማማከር ስራዎችንና የስልጠና ስራዎች የሚሰሩ 3 ዲፓርትመንቶች መምሪያዎች አሉን። ሌላው እነዚህን ስራዎች የሚከታተል የተለያዩ ገበያዎችን የሚያፈላልግ ፕሮጀክቶችን የሚከታተል ደግሞ የቢዝነስና ዲቨሎፕመንት የቢዝነስ ልማትና የፕሮጀክት ማኔጅመንት መምሪያ የሚባላለን። ይህን አጠቃላይ ድጋፍ የሚሰጥ ደግሞ የአስተዳደርና ፋይናንስ የሚባል ዲፓርትመንት አለን። ከአወቃቀሩ አንጻር ስናየው በጣም ሊንና አጭር ግልጽ የሆነ መዋቅር ነው ያለን። እዚህ ውስጥ የምታዩዋቸው ባለሙያዎች በዛ ዲፓርትመንት አይደለም የተደራጁት። በፊት በየዲፓርትመንቱ የራሱ ክፍል ነበረው። አሁን ግን ሁሉም ባለሙያዎች እዚህ ውስጥ ነው ያሉት። የ4ቱ ዲፓርትመንቶች ባለሙያዎች ከአስተዳደርና ፋይናንስ በስተቀር እዚህ ውስጥ ነው የሚገኙት። ምክንያቱም እንደምታዩዋቸው የምክር የማማከር አገልግሎት የተለያዩ የሙያ ስብጥር ይፈልጋል። ሁለተኛ ዲስከሽን ይፈልጋል፣ የመረጃ ልውውጥ ይፈልጋል። በዚህ መልክ ኢንቫይሮንመንቱን ሰፋ ባለ መልኩ በተመቸ ሁኔታ እንዲሰሩ የሚያስችል ስራ ነው። በአሁኑ ሰዓት እኔና የቡድን አባላቴ ባንድ ላይ ሆነን የኢትዮ ኢንጂነሪንግ ግሩፕን ድርጅታዊ መዋቅር፣ የሰው ኃይል እቅድ፣ የደሞዝ ስኬል ጥናት እየሰራን ያለ ነው። አሁን እየሰራ ያለሁት የአሰላ ብቅል ፋብሪካውን አፕግሬድ ለማድረግና እንዲሁም ኤክስፓንድ አድርጎ ካፓሲቲውን ጨምሮ የተሻለ ለመስራት ወደኛ ጠይቆን እሱን ጥናት እያጠናን እንገኛለን። እዚህ ላይብረሪ ስንመጣ ያው የተለያዩ ከዚህ በፊት የተሰሩ ጥናቶችንም ስለምናገኝ እነሱን ሪፈር እያደረግን ያው በጸጥታ በጥሞና ጥናቶችን እናጠናለን ማለት ነው። በአንድ መዋቅር በሚጠናበት ሰዓት ላይ እንዳልወረደ ሳይሆን አማራጭ 1፣ አማራጭ 2፣ አማራጭ 3 ድርጅታዊ መዋቅሩ ይጠናና ይቀርባል። የነበረው የሰው ኃይል ምን ይመስላል? አሁን ያለው አደረጃጀት ምንድነው ችግሩ? የነበረው አደረጃጀት ለምንድነው መስሪያ ቤቱ እንዲጠናለት የፈለገው የሚለውን ፕሮብሌሙን አይደንቲፋይ እናደርጋለን። ወደ መሬት ለማውረድ እንዴት ኢምፕሊመንት እናድርገው? ፌዝ ዋይዝ ነው ወይስ በአንድ የምስራው? ምን ያህል ዓመት ይፈጃል? የሚፈልገው የሰው ኃይል ብለን ኢምፕሊሜንቴሽን ፕላን ጨምረን አጠቃላይ ከዛ እኛ ቴክኒካል ከሰራን በኋላ ደግሞ ለማርኬት ዲፓርትመንት መልሰን ፋይናንሻሊ አዋጭ ነው ወይ፣ እኛ ያመጣናቸው ኮስቶች፣ የማሽን ኮስቶች፣ የሰው ኃይሉ እንዳለ ተደምሮ አዋጭ ነው ወይ የሚለው እነሱ በፋይናንሻል አናላይሲስ ዩኒዶ የሚጠቀምበት ኮንፋር የሚባል ሶፍትዌር አለ። ዓለም አቀፍ ስታንዳርዱን የጠበቀ ሶፍትዌር ነው። በሱ እያንዳንዱ ፋይናንሻል ኢምፕሊኬሽኖችን ሰርተው ያ ፕሮጀክት ደንበኛው መሬት ላይ ወርዶ ቢሰራ ፊዚብል ነው ወይ ያዋጣዋል የሚለውን ዲሳይድ አድርገን በጥራት እንሰጣቸዋለን። እሱንም ወስደው እነሱ ከባንክ ጋር አድርገው ወይም ብቻቸውን ፕላንቱን ወደ መሬት አወርደው ሊሰሩ ይችላሉ ማለት ነው። በድርጅቱ ላለፉት 40 ዓመታት በሀገሪቱ ላሉ ተቋማት የተሰሩ ስራዎች በጥንቃቄ ተሰንደው ይገኛሉ። የእነዚህን መረጃዎች በያዘው በተቋሙ ቤተ መጻሕፍት ውስጥ በራስ አቅም ለማማከርና ለጥናት የሚያገለግሉ መጻሕፍትም ይገኛሉ። ተቋሙ ከተመሰረተ ጊዜ ጀምሮ በታይፕራይተር ጀምሮ የሚዘጋጁ ሰነዶች ጭምር ያለበት የተለያዩ ጥናቶች አሉን። እነዚህ ጥናት ያጠናንላቸው አካላት ከ10 ዓመት በኋላ ቢመጡ እንኳን ሶፍት ኮፒም ሃርድ ኮፒም ያገኛሉ ማለት ነው። እንደ ዳታ መልሶ ቢፈልግ ይህንን ደግሞ በዚህ ደረጃም ደግሞ የተጠቀሙ አሉ። ከተወሰነ ዓመት በኋላ ባጠኑት ጥናት ላይ እኔ ጉዳዮች ቢመጣ እንደ ሬፈረንስ ከዚህ ከተቋማችን ይወስዳሉ። ቀደም እንደጠቀስኩላችሁ የሀገሪቷን የኢንቨስትመንት ፖቴንሻል በሙሉ ይሄ ተቋም አጥንቷል ያልኳቸው እዚህ ውስጥ የምታዩዋቸው ሰነዶች ናቸው። እነዚህ በዝርዝር የሚታዩ ሰነዶች የክልሎች ናቸው። ይሄ
የሚጠቅመን ምንድነው? አሁን በአሁኑ ሰዓት ከኢንቨስትመንት ጋር ተያያዙ የተለያዩ ጥናቶች ተቋማችን ቢያጠና መረጃዎችን በእጁ ላይ ያሉ በቅርበት ማግኘት ይችላል ማለት ነው። ሌሎቹ ጥናቶችን ለማጥናት የሚረዱ የተለያዩ መጽሐፍቶች ሃርድ ኮፒ አለን። ከ800 በላይ የሚሆኑ ደግሞ ኢንተርናሽናል ሪኮግናይዝድ ወይም ሪኮግኒሽን ያላቸው ጥናትን የማማከር ጥናትን የሚደግፉ በሶፍት ኮፒ ወይም በዲጂታል የተያዙ ናቸው። እነዚህን ሰነዶች ለቀጣዩ ትውልድ ይጠቅም ዘንድ ስካን ተደርጎ ወደ ዲጂታል በመቀየር ሂደት ላይ ነው ያለ ነው። አሁን ይሄ የፊንጫ ስኳር ፋብሪካ የሪሃቢሊቴሽን ወይም ደግሞ መልሶ ለማደራጀት የሚያስችል ጥናት በተቋማችን ተጠንቶ ነው። ይሄ በዋናው ሲዘጋጅ ዋናው ፐርፐዙ ፊንጫ ስኳር ፋብሪካ መንግስት በሚፈልገው ልክ ይደርስ ዘንድ የሚያስፈልገውን ፋይናንሻል አቅም ከባንክ እንዲያገኝ የሚያስችል ሰነድ ማዘጋጀት ነበር የኛ ኃላፊነት። ይህንኑ አዘጋጅተን ሰጥተን ከኢትዮጵያ ንግድ ባንክ ጋር ድርድር አድርጎ ጥሩ ደረጃ ላይ እንደደረሰ ያሳያል። የኢንዱስትሪ ፕሮጀክቶች አገልግሎት ባለው የተደራጀ አቅም ከልዩ ልዩ ተቋማት ጋር ጥናትና የማማከር ስራዎችን በውጤታማነት እየሰራ ይገኛል። ጥራት ባለው የአገልግሎት አሰጣጡ በደንበኞች ዘንድ ተመራጭ ነው። ድርጅታችን አይፒኤስ ጋር መስራት የፈለገውና ይህን ድርጅት የመረጠበት ዋናው ምክንያት አይፒኤስ አገሪቱ ውስጥ አሉ ከተባሉ አንጋፋ ተቋማት ብዙ አመት በሰርቪስ የታወቁ ተቋም ስለሆነ ከነሱ ጋር መስራት እኛንም ድርጅቱንም ሀገሪቷንም በጣም ይጠቅማል፣ ውጤታማ ያደርጋል ብለን ስለምናምን ነው። ምክንያቱም አይፒኤስ ወደ 43 አመት እዚህ ሰርቪስ ውስጥ ሲቆይ የተሻለ ልምድ፣ የተሻለ የሰው ኃይል፣ የተሻለ ኔትወርክ ከሀገር ውስጥም ከዓለም አቀፍ ድርጅቶችም እንዳላቸው እዚህ ከኤምኦዩ በፊት በነበረን ዲስከሽን ላይ አሳይተውናል። ያ እኛም በጣም ኢምፕሬስ አድርገውናል። ኦፍኮርስ ብዙ ሌሎች ድርጅቶች አሉ። ነገር ግን እንደ አይፒኤስ ልምድ ያለው በሰው ኃይል የተደራጀ እውቀት ያለው ድርጅት ማግኘት በጣም እድለኞች ነን። ለዛ ነው ከነሱ ጋር ለመስራት በጣም ፈቃደኛ ሆነን የመጣ ነው ማለት ነው። በሂደት ላይ ያሉ የተወሰኑ ስራዎች አሉ። ከዚህ በፊት እንደነበረው ቶሎ ሰርተው እንደሚያስረክቡን ሙሉ እምነት አለን። በድርጅቱ ላይ በደንብ ነው የምንተማመነው። ቢዝነስ ሁል ጊዜ ከሌሎች ድርጅቶችም ግንኙነት ይኖራል። የስራ ግንኙነትና አንዱ ከስራ ግንኙነት ከምናደርግባቸው ኢንዱስትሪያል ፕሮጀክት ሰርቪስ ወይም አይፒኤስ የሚባለውን ነው። ይሄ በተለይ ፕሮጀክት ኮንሰልታንስ ስራ ነው በአብዛኛው የሚሰራ። ሌሎች የትሬኒንግ ስራዎችም ይሰራል። የመንግስት የልማት ድርጅት ነው። ስለዚህ እኛ ደግሞ ቢዝነስ ቫሉዌሽን ወይም የድርጅቱን አጠቃላይ ያለውን ሀብትና ንብረት ምን እንደሚመስል፣ ቢዝነስ ምን እንደሚመስል ካለው አሁን ማርኬት አኳያ ኮምፒቲቲቭ እንድንሆን ወይም ተወዳዳሪ ለመሆን እንድንችል ማስጠናት አለብን ብለን ወስነን ጥናቱ እንዲያጠናልን ከሌሎች ተወዳዳሪ ድርጅቶች የመረጥ ነው። ይህንን አይፒኤስ ወይም ኢንዱስትሪያል ፕሮጀክት ሰርቪስ ነው። በየጊዜው የሚመጡ ነገሮች እንዲጠኑልን የምንፈልጋቸው ነገሮች አሉ። አሁን ካለው ነባራዊ ሁኔታ አንጻር የትራንስፖርት አገልግሎቱ እንዴት እናዘምን፣ እንዴት ወደ ዲጂታል እናዛውረው፣ ሌሎችን ሰፋ አድርገን የምናያቸውን ነገሮች በጥናት መደገፍ ስላለባቸው የእነሱን ተቋም እንጠቀማለን የሚል ተስፋ አለን። ለምን አይፒኤስ መረጣችሁ ከተባለ አንደኛ የስራ ጥራታቸው ነው። አሁን የስራ ጥራት ደግሞ አንድ የሚመጣ ነገር አይደለም። በጣም ከተቋቋመ ለረዥም ጊዜ የቆየ ተቋም ነው። ለሀገሪቱ ውስጥ በጣም በርካታ የጥናትና ምርምር ስራዎችን ሲሰራ የቆየ ተቋም ነው። ሶ ክሬዲብል ነው። የሚመጡ ሪዛልቶች ላይ ዳትማች ችግሮችን አናይም። የሚጠቀሟቸው ሜቶዶሎጂዎች ላይ ዌል ዲፋይንድ ነው። ተማምነን ነው የምንገባበት። ስለዚህ የስራ ጥራት፣ የአገልግሎት ጊዜያቸው፣
ስራዎችን ሊድ የሚያደርጉበት መንገድ በሙሉ ፕሮፌሽናል ነው። ስለዚህ እኛ እንደ PSTS እንደ ፐብሊክ ሰርቪስ ትራንስፖርት አገልግሎት የምንፈልጋቸውን አይነት የስራ ጥራቶችን ዴሊቨር ስለሚያደርጉልን ብዙ ጊዜ እነሱን እንመርጣለን። የመረጥንበት ዋና ምክንያት አንዱ አንጋፋ የመንግስት የልማት ድርጅት ነው። ብዙ ፕሮፌሽናሎች አሉት፣ ባለሙያዎች አሉት፣ ኤክስፐርቶች አሉት እና ብዙ ድርጅቶችን ጠይቀን እንዳገኘ ነው በጥሩ ሁኔታ በወቅቱ ጥናቱን አጥንቶ ታማኝነት ያለው በተለይ ለወደፊት እኛ ለተለያየ ነገር ስለምንፈልገው ጥናቱ ድርጅቱን ከፍ ለማድረግ እና ለማሳደግ ይሄ ነው የተሻለ የሚለውን ነገር አገኝተን የራሳችንም ያደረግነውን አሰስመንት እና ጥናት ይህንን ድርጅት ይሄ ጥናት አጥንቶልናል። ይሄ ቢዝነስ ቫሉዌሽን ጥናታቸው እውነት ለመናገር በጣም ኢፌክቲቭ ነው። የኦርጋናይዜሽናል ስትራክቸሩን አሁን ብናይ በወቅቱ ሲሰራ ከተወሰነ ዓመታት በፊት ነው የተሰራው። በወቅቱ ሲሰራ ተቋሙ ምኑ ጋር መድረስ ይችላል የሚለውን ነገር በደንብ አይተው ማኔጅመንቱ ጋር ያለውን ሀሳብ ተረድተው በደንብ አድርገው ነው ሼፕ አድርገው ያስረከቡን። አሁን የምንጠቀመው እነሱ በሰሩት የቢዝነስ የኦርጋናይዜሽናል ስትራክቸር ነው ማለት ነው። በተለይም ደግሞ በቅርብ ደግሞ ያሰራ ነው አይ ቲንክ ላስት ይር ይመስለኛል የተጠቃሚዎች የእርካታ ዳሰሳ ጥናቱ በተለይ በሚገባ ያለውን ችግር በደንብ አድርጎ ያሳየን ነው። የተጠቀሙበት መንገድ ሳይንቲፊክ ነው። ዴሊቨሪ ያደረጉበት መንገድ በጣም ደስ የሚል ነው። ከኛ ጋር ያላቸው ኮሚኒኬሽንም በሚገባ ፕሮፌሽናል የሆነ ስራ ነው የሚሰሩት እና በሰጣናቸውም ጊዜ ብዙ ጊዜ አጫጭር ጊዜ ነው የምንሰጣቸው። በሰጣናቸው ጊዜ ውስጥም ነው ዴሊቨር የሚያደርጉልን። በምንፈልገው ቦታ ላይም እየተገኙ ማብራሪያዎች ይሰጡልናል። የተሻለም ደግሞ እንድንረዳው ማኔጅመንት ስብሰባዎቻችን ላይ እየተገኙ በደንብ አድርጎ ብሪፊንግ ይሰጡልናል። ድርጅቱ ስንመርጥ የራሳችን መስፈርቶች ነበሩ። አንዱ ከፕራይስ ወይም ከዋጋ አኳያ ነው። ሌላው ከጥራት አኳያ ነው። ሌላ ከወቅቱ አኳያ ነው እና ሌሎችም እንደዚህ የመሳሰሉት ያስቀመጥናቸው መስፈርቶች ነበሩ። በጊዜም በጥራትም በዋጋም የተሻለ ሆኖ ያገኘ ነው። መጀመሪያ የገመትነውን ግምት መጨረሻ ላይም ውጤቱ በጥሩ ሁኔታ አርኪ ሆኖልናል። የኢንዱስትሪ ፕሮጀክቶች አገልግሎት በሀገሪቱ ከሚገኙ ሁሉም የመንግስት ተቋማት ጀርባ ሆኖ ይሰራል። ከ40 ዓመታት በላይ በሀገሪቱ ለሚገኙ መንግስታዊና የግል ተቋማትን በማደራጀት ውጤታማ ስራ እንዲሰሩ አጋር ሆኖ ቆይቷል። በቀጣይ ደግሞ አድማሱን ከሀገር አልፎ አህጉር አቀፍ ስራዎችን የመስራት ራዕይን ሰንቋል። ለዓመታት ባካበተው ልምድና ባለው ጠንካራ የሰው ሀብት ዘመኑ የደረሰበትን ቴክኖሎጂ ታጥቋል። አገልግሎቱን ለሚፈልጉ ተቋማት በጥራት ለማገልገል ከመቼውም ጊዜ በላይ በጥሩ ቁመና ላይ ይገኛል። የተቋሙን አገልግሎት ለሚፈልጉ አብሮ ለመስራት በሩ ክፍት ነው።